ሰላም ውድ ቤተሰቦቼ ዛሬም ተመልሼ መጥቻለሁ በክፍል 6 እያደመጣችሁ ያላችሁት ከመጽሐፍ ሆድ የተሰኘውን የዩቲዩብ ቻናል ነው። እንግዲህ እዚህ ቻናል ላይ መጽሐፍቶችን እናነባለን፣ እንተርካለን ሳይሆን እናነባለን፣ አብረን እናነባለን። በክፍል 6 ተመልሼ መጣሁ። የልማድ ኃይል አቶሚክ ሃቢትስ ገጽ 85 እንዲህ ብሎ ይጀምራል ከላይ ለምሳሌ የማለዳ ልማዶችህ ቢቆራኙ እንዲህ አይነት ሊሆኑ ይችላሉ። የጠዋት ቡናዬን ከጠጣው በኋላ ለ6 ሴኮንድ ሜዲቴት አደርጋለሁ። ለ6 ሴኮንድ ሜዲቴት ካደረግኩ በኋላ በእለቱ የምንሰራቸውን ስራዎች በዝርዝር እጽፋለሁ። በእለቱ የምሰራቸው ስራዎች ዝርዝር ከጻፍኩ በኋላ የመጀመሪያውን ተግባር ጀምራለሁ። የማታ ሰዓት ልማዶችን ብታቆራኝስ? ራቴን በልቼ እንደጨረስኩ ሳህኑን አጥባለሁ። ሳህኑን ካጠብኩ በኋላ ለነገ የሚሆነኝን ቡና አዘጋጃለሁ። ቡናውን ካዘጋጀው በኋላ ወደ መኝታ ክፍሌ አመራለሁ። ሊሆን ይችላል። አስቀድሞ ባሉ ልማዶች መካከል አዳዲስ ልማዶችን ማስገባትም ትችላለህ። ለምሳሌ የጠዋት ልማዶች ከእንቅልፍህ መነሳት፣ አልጋ ማንጠፍና ሻወር መውሰድ ጥቂቶቹ ናቸው እንበል። ማታ ማታ መጽሐፍ የማንበብ ልምድ ማዳበር የፈለክ እንደሆነ ከላይ ያየናቸውን ልማዶችህ ላይ አንድ ሌላ ልማድ ማቆራኘት ትችላለህ። ከእንቅልፍህ መነሳት፣ አልጋ ማንጠፍ፣ ትራስ ስር መጽሐፍ ማስቀመጥና ሻወር መውሰድ ማድረግ ትችላለህ። ከዚህ በኋላ ወደ አልጋ ስትወጣ የሚጠብቅህ መጽሐፍ ትራስህ ስር ይኖራል። በአጠቃላይ ልማድህን ማቆራኘት የወደፊት ልማዶችህን ለመምራት የሚሆኑት ቀላል ህጎችን ይፈጥርልሃል። አንድ ጊዜ ይህንን ስልት መጠቀም ከለመድክ ሁኔታዎች ሲፈልጉ ሁሉ የምትጠቀምበት የጠቅላላ ልማዶች ቁርኝትን መፍጠር ትችላለህ። ምሳሌዎች: እንቅስቃሴ ደረጃዎች ባየህ ቁጥር ሊፍቱን ትቼ እነሱን እጠቀማለሁ። ማህበራዊ ክህሎቶች ግሮሰሪ ጎራ ባልኩ ቁጥር ከአሁን በፊት ለማላውቀው ሰው ራሴን አስተዋውቃለሁ። ፋይናንስ $100 በላይ የሚጠይቅ ነገር ለመግዛት ስፈልግ ከመግዛቴ በፊት 24 ሰዓት እጠብቃለሁ። ጤናማ አመጋገብ ምግብ ራሴ ለመምረጥ እድል ባገኘሁ ጊዜ ሁሉ ሳህኔ ላይ አትክልት አደርጋለሁ። ሙድ ስልኬ በጠራ ቁጥር ከማንሳቴ በፊት ትንሽ ወሰድ አድርጌ ፈገግ እላለሁ። ትንፋሽ ወሰድ አድርጌ ፈገግ እላለሁ። መርሳት ከየትኛውም ህዝባዊ ቦታ ተነስቼ ሲሄድ መለስ ብዬ የተቀመጥኩበትን ቦታ በማየት ምንም ነገር አለመርሳቴን አረጋግጣለሁ። ይህንን ስልት በምንም ሁኔታ ብትጠቀመው ውጤታማ የልማዶች ቁርኝት ለመፍጠር የተሻለው መንገድ ነገሮችን የሚለኩስ ትክክለኛው ምልክት ኪው መምረጥ ነው። የአንድን ባህሪ ጊዜና ቦታ ከሚወስነው የመተግበር ፍላጎት በተለየ መልኩ ልማዶችን የማቆራኘት ስልት የተገነባ ጊዜና ቦታ አለው። አዲስ ልማድም በነባሩ ልማዶች መካከል ስታስገባው የምታስገባበት ቦታ ወሳኝነት አለው። ለምሳሌ ሜዲቴሽን የጠዋት ልማድህ መካከል ልታስገባ ፈልገህ ጠዋት ልጆችህ ወደ ክፍል የሚመጡ ወይም አካባቢህ ላይ ጫጫታ የሚበዛ ከሆነ ልክ አይሆንም። የበለጠ ውጤታማ ልትሆን የምትችልበትን ጊዜ መርጠህ አስገባ። በሌሎች ነገሮች በምትያዝበት ሰዓት ላይ አዲስ ልማድ ለማስገባት አትወስን። ሌላው ነጥብ ደግሞ ምልክቶችህ ማምጣት የምትፈልጋቸው ልማዶች ጋር ተመሳሳይ ተደጋጋሚነት ፍሪኩዌንስ ሊኖራቸው ይገባል የሚለው ነው። በየቀኑ ማድረግ የምትፈልገውን አዲስ ልማድ በሳምንት ሰኞ ብቻ የምታደርገው ነባር ልማድ ላይ ብታቆራኛት ጥሩ ምርጫ አይሆንም። ትክክለኛውን የልማድ ቁርኝት የማግኘት አንደኛው መንገድ ያሉህን ነባር ልማዶች ዘርዝሮ ማየት ነው። እዚህ ጋር ባለፈው ምዕራፍ ያየነውን የልማድ መመዝገቢያን መጠቀም ትችላለህ። በአማራጭነት ደግሞ 2 መዘርዝሮችን መፍጠር ትችላለህ። በመጀመሪያው መዘርዝር አንተ ራስህ ሳታጓድል የምታደርጋቸውን ልማዶች ዘርዝር። ለምሳሌ መነሳት፣ ሻወር መውሰድ፣ ጥርስ መቦረሽ፣ መልበስ፣ ቁርስ መብላት፣ ልጆችን ትምህርት ቤት ማድረስ፣ የዕለቱን ስራዎች መጀመር፣ ምሳ መብላት፣ የዕለቱን ስራዎች ማጠናቀቅ፣ የሥራ ልብሶችን መቀየር፣ እራት መብላት፣
መብራት ማጥፋት፣ ወደ መኝታ መሄድ። ዝርዝርህ ረጅም ሊሆን ይችላል፣ ሐሳብ ግን ታገኛለህ። ሁለተኛው መዘርዝር ደግሞ በየቀኑ አንተ ላይ ያለ ማጓደል የሚሆኑ ነገሮችን ዝርዝር ጻፍ። ለምሳሌ ፀሐይ ትወጣለች፣ የጽሑፍ መልእክት ይደርስሃል፣ የምታዳምጠው ሙዚቃ ያቆማል፣ ፀሐይ ትጠልቃለች። እነዚህን ሁሉ መዝሙሮች ተጠቅመህ አዲሱን ልማድህን የህይወትህ አካል እንዲሆን የት ጋር ብታደርገው እንደሚሻል ትመርጣለህ። ልማድን ማቆራኘት የተሻለ የሚሆነው ምልክት ግልጽ፣ ስፔሲፊክ እና መተግበር የሚችል ሲሆን ነው። ብዙ ሰዎች በጣም አሻሚ የሆኑ ምልክቶች ይመርጣሉ። እኔም ራሴ ይህንን ስህተት ሰርቼ አውቃለሁ። ፑሻፕ የመስራት ልምድ ማዳበር በፈለኩ ጊዜ የፈጠርኩት የልማድ ቁርኝት ለምሳ እረፍት ሳደርግ 10 ፑሻፕ ሰራለሁ የሚል ነበር። ብዙም ሳይቆይ ግን ይህ ነገር ግልጽ አለመሆኑን ተረዳሁ። ፑሻፑን የምሰራው ምሳ ከመብላቴ በፊት ነው። ከበላው በኋላ ከጥቂት የመዘበራረቅ ቀኖች በኋላ የልማዶች ቁርኝቴን እንደዚህ አድርጌ ያስተካከልኩት። ምሳ ለመሄድ ላፕቶፔን ስዘጋ ጠረጴዛዬ ፊት ለፊት 10 ፑሻፕ ሰራለሁ። አለቀ። የበለጠ ማንበብ፣ የተሻለ መመገብና የመሳሰሉ ልማዶች ተገቢ ነገሮች ቢሆኑም ማድረግ ስላለብን ነገሮች ግን በቂ መልእክት አያስተላልፉም። ቁርኝትህን ሁልጊዜም ግልጽና የተነጠለ አድርገው። በሩን ከዘጋው በኋላ፣ ጥርሴን ከቦረሽኩ በኋላ ወዘተ። አዲሱን ልማድህን ፍጹም ግልጽ ከሆነ ምልክት ጋር ካስተሳሰርከው የምታደርግበትን ጊዜና ቦታ በጥራት ማየት ትችላለህ። ስለሆነም የባህሪ ለውጥ የመጀመሪያው ህግ ግልጽ ኦብቪየስ ማድረግ ነው። እንደ የትግበራ ፍላጎትና ልማዶችን ማቆራኘት ያሉ ስልቶች የልማዶችህ ምልክቶች ግልጽ በማድረግ የምትተገብረውን ነገር መቼም እቅድ እንድታሰፍር የሚጠቅሙ ተግባራዊ ስልቶች ናቸው። ማጠቃለያ፣ የባህሪ ለውጥ የመጀመሪያው ህግ ግልጽ ማድረግ ነው። ሁለቱ ቋሚ ምልክቶች ጊዜና ቦታ ናቸው። የትግበራ ፍላጎት መፍጠር አንድን አዲስ ልማድ ከሆነ ቦታና ጊዜ ጋር የምናያይዝበት ስልት ነው። የትግበራ ፍላጎት ቀመር ይህ ነው። በጊዜ ሰዓት፣ በቦታ ይህንን ባህሪ አደርጋለሁ ነው። ልማዶችን ለማቆራኘት አዲስ ልማድን ከነባር ልማድ ጋር የምናቆራኝበት ስልት ነው። ልማድን የማቆራኘት ቀመር ደግሞ የሚከተለው ነው። ይህንን ነባር ልማድ ካደረኩ በኋላ ይህንን አዲስ ምላሽ አደርጋለሁ። ስድስት ተከቦበታል። ተነሳሽነት ብዙውን ጊዜ ይጋነናል። የበለጠው ወሳኝ ነገር ግን አካባቢ ነው ይለናል 6። በቦስተን የሚገኘው የማሳቹሴት ጠቅላላ ሆስፒታል ውስጥ በመጀመሪያ እርዳታ ሐኪም የሆነችው አኒ ቶርዳይክ አንድ የእብድ የሚመስል ሐሳብ አመጣች። ይህች ሰው በሰዎች ላይ ምንም አይነት ተነሳሽነትና ፍላጎት የሚጨምር ስራ ሳትሰራ የሆስፒታሉን ሰራተኞችና ወደ ሆስፒታሉ የሚመጡ በሺዎች የሚቆጠሩ ሰዎችን የአመጋገብ ልማድ አሻሽላለሁ ብላ ተነሳች። በእርግጥ ሰዎቹን ከነጭራሹም ስለ ሐሳቡ አልነገረቻቸውም። ቶርንዳይክና ጓደኞቿ የሆስፒታሉን ካፍቴሪያ የመምረጥ አወቃቀር ለመቀየር የሚያስችል የ6 ወራት ጥናት አደረጉ። ለውጡን የጀመሩት መጠጦች በክፍሉ ውስጥ የተቀመጡበትን ቦታ በመቀየር ነበር። በፊት ፍሪጁ የሚገኘው በሶዳ ብቻ በተሞላው የካፍቴሪያ ውስጥ ከካሽ ሬጂስተሩ ማሽን ጎን ነበር። አጥኚዎቹ ውሃውን እንደ አንድ አማራጭ አድርገው ከእያንዳንዱ ጎን አስቀመጡ። በተጨማሪም በክፍሉ ውስጥ ባሉ የምግብ ማሽን ጠረጴዛዎች ጎን የታሸጉ ውሃዎችን ደርድረው አስቀመጡ። አሁንም ሶዳ በፍሪጅ ውስጥ ያለው አንደኛው መጠጥ ቢሆንም በሁሉም መጠጥ መውሰጃ ቦታዎች ግን ውሃ በአማራጭነት ተቀምጧል። በቀጣይ በመጡት 3 ወራት ውስጥ በካፍቴሪያ ውስጥ የነበረው የሶዳ ሽያጭ በ11.4% አሽቆለቆለ። በተቃራኒው የታሸጉ ውሃዎች ሽያጭ ግን በ25.8% አሻቀበ።
አጥኚዎቹም ተመሳሳይ ስራዎችን በምግቦች ላይ ሰሩ። ውጤቱም በተመሳሳይ የተፈለገውን አይነት ነበር። እንግዲህ እዚያ ካፍቴሪያ ውስጥ የሚገቡ ተጠቃሚዎች ማንም ቃል አልተናገራቸውም። ብዙ ሰዎች ብዙውን ጊዜ ምርቶችን የሚመርጡት በምርቶቹ ላይ ተመስርተው ሳይሆን ምርቶቹ የሚገኙበትን ቦታዎች ተጠቅመው ነው። ወደ ኪችን ስገባ ኩኪሶች የያዘ ሳህን ካገኘው ዘገና አድርጌ መብላቴ አይቀርም። አስቀድሜ ለመብላት ያላሰብኩና ያልራበኝ ብሆንም በሳሎኑ ጠረጴዛ ላይ ሙዝና አፕል ከተቀመጠልኝ አለፍ ስል አንድ ፍሬ አለማንሳት አልችልም። ልማዶችህ የሚቀየሩት እንደምትኖርበት ክፍልና በአቅራቢያ እንዳሉ ምልክቶች ነው። አካባቢ ኢንቫይሮንመንት የሰዎችን ባህሪ የሚቀይር ስውር እጅ ነው። የሚኖሩ ልዩ ስብዕናዎች እንዳሉ ሆኖ ባለንበት አካባቢ ምክንያት የምናዳብራቸው ባህሪያትም ብዙ ናቸው። በቤተ ክርስቲያን ውስጥ ሰዎች በሹክሹክታ ማውራትን ያዘወትራሉ። በጨለማ ውስጥ የሚሄዱ ሰዎች ነቃና ቀልጠፍ ብለው ነው። አስተካክዬ ያነበብኩት ነው። በዚህ መንገድ አዘውትረን የምናያቸው የተለመዱ ለውጦች በአመዛኙ ውጫዊ እንጂ ውስጣዊ አይደሉም። እናም ሁሉም ልማዶች አውድ ኮንቴክስት ላይ የሚንተራሱ ናቸው። የስነ ልቦና ባለሙያው ከርት ሊዊን በ1936 ትልቅ አረፍተ ነገር መፍጠር የሚችል አንድ ቀመር ጽፎ ነበር። በዚህ ቀመር መሰረት ባህሪ ሰው በከባቢው ውስጥ ሲሆን የሚፈጠር ነገር ነው። behavioral is the function of the person in their environment. B is equals to F P, T በቅንፍ ውስጥ B ማለት behavior፣ F the function of P person ሰው፣ E environment አካባቢ። ብዙም ሳይቆይ ይህች የሊዊን ቀመር በቢዝነስ ዓለም ውስጥም መፈተን ጀመረች። በ1957 የምጣኔ ሀብት ባለሙያው ሃውኪንስ ስተርን ሰጀሽን ኢምፕለስ ባይንግ ያለውን ጽንሰ ሐሳብ ይዞ ብቅ አለ። ሐሳቡ ገዢው አንድን ምርት ለመጀመሪያ ጊዜ ሲያየው የምርቱ አስፈላጊነትም አብሮ ይታየዋል የሚል ነው። በሌላ አገላለጽ ደንበኞች ምርቶችን በድንገት የሚገዙት ምርቶቹ ስለሚያስፈልጓቸው ብቻ ሳይሆን ምርቶቹ ለእነሱ በቀረቡበት አቀራረብ ተስበው ነው። ለምሳሌ እንዲታዩ ሆነው የተደረደሩ ምርቶች መሬት ላይ ደበቅ ብለው ከተቀመጡ ምርቶች የበለጠ ይሸጣሉ። በዚህም የተነሳ በሱቆች መደርደሪያዎች ላይ በሚታይ መልኩ ተደርድረው የምታገኟቸው ውድ የሆኑ ብራንድ ነገሮችን ነው። ምክንያቱም እንደዚህ ያሉ ምርቶች የሚያስገኙት ትርፍ ከፍ ያለ ስለሆነ ሻጮች እንዲገዙላቸው ይፈልጋሉ። በመደርደሪያው ላይ ካሉት ምርቶች መካከል በቀላሉ በደንብ መታየት የሚችለው ምርት ከሌሎች ምርቶች በተሻለ የመጠየቅ ወይም ለመግዛት መሞከርህ አይቀርም። እኛ ግን በባህሪያችን ነገሮችን እየተቆጣጠርን እንደሆነ ማሰብን እንመርጣለን። ሶዳን ትተን ውሃ ከጠጣን ስለፈለግን እንደሆነ እናምናለን። እውነታው ግን ወዲህ ነው። በየቀኑ የምናደርጋቸው አብዛኞቹ ነገሮች በእኛ የምክንያታዊነት ፍላጎት ምርጫ ከሚሆኑት በላይ በአካባቢያችን ውስጥ በተሰጠን ግልጽ የመምረጥ እድል ኦብቪየስ ኦፕሽን ምክንያት የምናደርጋቸው ናቸው። እያንዳንዱ ህይወት ያለው ፍጡር ዓለምን የሚረዳበትና የሚያጣጥምበት የየራሱ ተፈጥሮ አለው። አእዋፋት ከርቀት የማየት አስደናቂ ችሎታ አላቸው። እባብ አየሩን በመቅመስ አካባቢውን ማሽተት ይችላል። አሳ ነባሪ በአካባቢው ባለ አሳ ምክንያት የተፈጠረ በጣም ትንሽ የውሃ ንዝረት መለየት የሚያስችል ተፈጥሮ አለው። ባክቴሪያዎችም እንኳን ኬሚካሎችን የሚለዩበት እንዲሁ ያለ ተፈጥሮ ተሰጥቷቸዋል። ወደ ሰው ልጅ ስንመጣ ደግሞ ይህንን ነገር የምናደርገው በስሜት ህዋሶቻችን አማካኝነት ነው። በማሽተት፣ በመዳሰስ፣ በመቅመስ፣ በመስማትና በማየት ዓለምን እንረዳለን። ከባቢን ስቲሙል
የምንረዳበት ሌላ መንገድ አለን። እነዚህ መንገዶች አንዳንዶቹ በንቁነት የምናደርጋቸው ኮንሺየስ ሲሆኑ፣ አንዳንዶቹ ደግሞ ያለ ንቁነት የምናደርጋቸው አንኮንሺየስ ናቸው። ለምሳሌ የሙቀት መጠን ሲጨምር ወይም የሚሰማህ የበሽታ ህመም ሲቀንስልህ ትረዳዋለህ። በኮረብታማ መንገድ ላይ ስትሄድ አንሸራቶ ሚዛንህን ስታጣም ያስታውቃል። በተመሳሳይ ሁኔታ በሰውነት ውስጥ ያሉት ተቀባዮችም የውስጣችንን ከባቢያዊ ሁኔታ በስፋት የሚረዱበት ተፈጥሮ አላቸው። ለምሳሌ በደምህ ውስጥ ያለውን የጨው ብዛት ወይም ሲጠማህ የሚሰማህን የመጠጣት ፍላጎት ያነባሉ። ከሁሉም የበለጠው የማወቂያ መሳሪያችን ግን እይታ ቪዥን ነው። የሰው ልጅ ሰውነት 11 ሚሊዮን የሚሆኑ አነፍናፊ ተቀባዮች ሴንሰሪ ሪሴፕተርስ አሉት። ከእነዚህ ውስጥ ወደ 10 ሚሊዮን ገደማ የሚጠጉት እይታ ላይ የሚሰሩ ናቸው። አንዳንድ የዘርፉ አጥኚዎች እንደሚሉት ወደ 50% ገደማ የሚሆነው የአእምሮ አቅም የሚውለው ለእይታ ሳይት ተግባር ነው። ከሌሎች አካባቢን ከምንረዳባቸው ማንበቢያዎቻችን የበለጠ በእይታ ላይ የምንመረኮዝ በመሆናችን ምክንያት የሚታዩ ምልክቶች ኪዩስ በከፍተኛ ሁኔታ ባህሪያችንን የሚያነሳሱ መሆናቸው የሚደንቅ አይሆንም። በዚህ የተነሳ በምታየው ነገር ውስጥ የምትፈጥረው ትንሽዬ ልዩነት የምታደርገው ነገር ላይ ለውጥ እንድታደርግ ታደርግሃለች። እዚህ ጋር አመስጋኝ እንድንሆን የሚያደርገን አንድ ጥሩ ዜና አለ። ይህ የግድ የአካባቢህን ሰለባ መሆን የግዴታ አለመሆኑ ነው። የአካባቢ ሰለባ መሆን የግዴታ አለመሆኑ ነው። ይልቁንም አንተም የአካባቢህ አናጢና ሰሪ መሆን ትችላለህና። አካባቢን ለስኬታማነት በሚያበቃ መልኩ መስራት። በ1970ዎቹ በነበረው የነዳጅ ማዕቀብና የዘይት እጥረት የደች ተመራማሪዎች ትኩረታቸውን በሙሉ ወደ የሀገር ውስጥ ኃይል እንዲያዞሩ አድርጓቸው ነበር። ከአምስተርዳም ከተማ ወጣ ብሎ የሚገኘው አንድ ቦታ ላይ የሚኖሩ አንዳንድ የቤት ባለቤቶች ከጎረቤቶቻቸው በ30% የሚያንስ ኃይል ተጠቅመው አገኙ። ሁሉም ቤቶች ተመሳሳይ ይዘት ያላቸውና በተመሳሳይ ክፍያ የመብራት አገልግሎት የሚጠቀሙ ጎረቤታሞች ናቸው። በደንብ ሲመረመርም ቤቶቹ ፍጹም ተመሳሳይ እንደሆኑ ይታያል፣ ከአንድ ልዩነት ውጭ። ይህ ልዩነት ደግሞ ቆጣሪው የተቀመጠበት ቦታ ነው። አንዳንዶቹ ቆጣሪያቸውን የሰቀሉት የቤቱ መሰረት ጋር ነው። የአንዳንዶቹ ቆጣሪ ደግሞ በዋናው መተላለፊያ ጋር ባሉ ደረጃዎች ጋር ነው የተቀመጠው። መገመት እንደሚቻለው ቆጣሪያቸውን ዋናው መተላለፊያ ላይ ያስገጠሙ ቤቶች የተጠቀሙት የኤሌክትሪክ ኃይል መጠን ዝቅተኛ ይሆናል። ምክንያቱም በወጡ በገቡ ቁጥር ስንት እንደቆጠረ ስለሚያዩ የአጠቃቀም ባህሪያቸው ተቀየረ። ደጋግመን እንዳልነው ልማድ የሚነሳው በምልክቶች ወይም በፍንጮች አማካኝነት ነው። ለማየት የሚቀናን ምልክት ደግሞ ጎልተው የሚታዩ ነገሮችን ነው። እንዳለመታደል ሆኖ ደግሞ የምንኖርባቸውና የምንሰራባቸው አካባቢዎች የምንፈልገውን ባህሪ የሚያነሳሱ ምንም አይነት ምልክቶች የሌለባቸው ናቸውና ምንም ነገር ሳንሰራ ቁጭ ማለትን ቀላል ያደርጉልናል። ጊታር በቅርብህ ከተቀመጠና ትንሽ ፍላጎት ካለህ ብድግ አድርገህ አለመነካካት ከባድ ነው። በተቃራኒው ደግሞ የመጽሐፍ መደርደሪያዎችን እንግዳ ክፍል ውስጥ ከሆነ ቶሎ አለማንበብ ቀላል ነው። ባጭሩ ለባህሪ ለውጥ የሚያስፈልጉን ፍንጮች ወይም ምልክቶች የተደበቁ ከሆኑ እንዳላየ ሆኖ ለማለፍ ቀላል ይሆንልናል። ስለሆነም የሚታዩ ፍንጮችን ግልጽ ማድረግ፣ እንዲታዩ ማድረግ ወደምንፈልገው ልማድ ለመግባት ይረዱናል። የዚህን ነገር ኃይል እኔ ራሴ በህይወቴ ውስጥ አይቼው አረጋግጫለሁ። ሁልጊዜ አፕል ገዛና በፍሪጁ የታችኛው መሳቢያ ውስጥ አስቀምጥ ነበር። ከዚያም ረሳዋለሁ። ከዚያ የማስታውሰው መብላት የማልችልበት ደረጃ ላይ ከደረሰ በኋላ ሊሆን ይችላል። እናም ሁልጊዜ እንደጣልኩ ነበር። በዚህ ሂደት ግን ራሴን መከርኩና አካባቢዬን እንደገና ዲዛይን አደረኩ። ትልቅ ጎድጓዳ ሳህን ገዛሁና ኪችኑ ዲስፕሌይ ውስጥ አደረኩት። ከዚያም አፕሉን እዚያ ማድረግ ጀመርኩ። ኪችኑ በገባሁ ቁጥር ስለሚታየኝ በየቀኑ የተወሰኑ አፕሎችን መብላት ጀመርኩ። በዚህ መልኩ እንዲታየኝ ስላደረኩ ብቻ አፕል የመብላት ልማድ አዳበርኩ። አካባቢህን እንደገና ዲዛይን
በማድረግ የምትፈልጋቸው ልማዶችን ለማዳበር በሚረዱ ፍንጮች ግልጽና የሚታዩ የምታደርግባቸውን ጥቂት መንገዶች ደግሞ ከምሳሌዎች ጋር ላጋራ። አንደኛ ምሳሌ፣ በየቀኑ የምትጠጣውን የውሃ መጠን መጨመር ከፈለክ በውሃ የተሞሉ ዕቃዎችን በጠረጴዛህና በአልጋህ አካባቢ አስቀምጥ። ጊታር የበለጠ መለማመድ ከፈለክ ጊታሩን ሳሎንህ ውስጥ የሚታይ ቦታ ስቀለው። ዲያሪ መጻፍ የምትፈልግ ከሆነ የዲያሪ ማስታወሻን መኝታ ክፍልህ ኮመዲኖ ላይ አስቀምጠው። መጽሐፍ የማንበብ ልማድህን ማዳበር የምትፈልግ ከሆነ የመጽሐፍ መደርደሪያህን ወደ መኝታህ ቤትህ መግቢያ በር አካባቢ አድርገው፣ ወዘተ ወዘተ ወዘተ። አንድ ልማድ የህይወትህ ትልቅ አካል እንዲሆን ከፈለክ ለዚያ ልማድ የሚያበቃህን ምልክት የአካባቢ ትልቅ አካል አድርገው። በጣም የተለመዱ ባህሪያት ደግሞ ብዙውን ጊዜ ከአንድ በላይ ፍንጮች አሏቸው። አንድ አጫሽ ሲጋራ እንዲያጨስ የሚያደርጉት ምን ያህል ነገሮች እንዳሉ አስበው። መኪና መንዳት፣ ጓደኛው ሲያጨስ ማየት፣ የሥራ ቦታ ጭንቀት ወዘተ። ይህ ስትራቴጂ ጥሩ ልማዶችህን ግንባታ ላይ ይሰራል። መልካም ልማዶችን እንድትይዝ የሚያደርጉህን ነገሮች በአካባቢ ሁሉ በማስቀመጥ በየቀኑ እንዲያስታውሱህ ማድረግ ትችላለህ። በጣም ግልጽ ሆኖ እንዲታይህ አድርገህ ያስቀመጥከው ነገር ከሁሉም የተሻለ ምርጫህ መሆኑን እርግጠኛ ሁን። የጥሩ ልማዶች ፍንጮች በአቅራቢያህ በሚታዩ መልኩ ካሉ የተሻለ ውሳኔ መወሰን ቀላልና ተፈጥሯዊ ይሆናል። አካባቢን ዲዛይን ማድረግ በጣም ወሳኝ የሚሆነው ከዓላማችን ጋር የሚኖረን መስተጋብር ላይ ተጽዕኖ ስላለው ብቻ ሳይሆን አልፎ አልፎ ብቻ የምናደርገው ነገር ስለሆነም ጭምር ነው። ብዙ ሰዎች የሚኖሩት ሌሎች ሰዎች ለራሳቸው በፈጠሯት ዓለም ውስጥ ነው። አንተ ግን ለአዎንታዊ ፍንጮች ቅርብ ለመሆንና ለአሉታዊ ፍንጮች ላለመጋለጥ በሚያስችል ሁኔታ የምትኖርበትና የምትሰራበት አካባቢ አሻሽለህ ስራው። አካባቢን ዲዛይን ማድረግ ተቆጣጣሪነትን መልሰህ ለማግኘትና ህይወትህን እንደምትፈልገው ለመንደፍ ያስችልሃል። የአካባቢ ተጠቃሚ ብቻ ከመሆን አልፈህ የአካባቢ ዲዛይነር ለመሆን ትጋ። የፍንጩ አውድ አንድን ልማድ የሚለኩሰው ፍንጭ አንድ ብቻ ሊሆን ይችላል። በጊዜ ሂደት ግን ልማዶችህ ከአንድ አነሳስ ጋር ብቻ ሳይሆን በባህሪህ ዙሪያ ካለው አጠቃላይ ከባቢያዊ ሁኔታ ጋር ሊያያዙ ይችላሉ። ለምሳሌ ብዙ ሰዎች ብቻቸውን ሆነው ከሚጠጡት በላይ ከሌሎች ጋር ሲሆኑ ብዙ አልኮል የመጠጣት ልማድ አላቸው። እዚህ ጋር እንድትጠጣ የሚያደርግህ ነገር ብዙ ነው። ጓደኞችህ አልኮል ሲያዙ ማየት፣ ከባሩ የሚሰማው ሙዚቃ፣ የቢራውን ድርድር ማየት ወዘተ ሁሉ አነሳሾችህ ይሆናሉ። እኛ በአእምሯችን ልማዶች ከተከሰቱበት ቦታ ጋር እናያይዛለን። ቤት ውስጥ፣ ቢሮ ውስጥ፣ ጂም ውስጥ፣ መጠጥ ቤት ወዘተ። እያንዳንዱ ቦታ ከሆነ ልምድ ጋር ግንኙነት ያዳብራል። በጠረጴዛህ ላይ ካሉት ቁሳቁሶች፣ በኪችንህ ውስጥ ካሉት ዕቃዎች ወይም በመኝታ ክፍልህ ካሉት ነገሮች ከእያንዳንዳቸው ጋር የተለየ ግንኙነት ታዳብራለህ። ባህሪያችን የሚወሰነው በከባቢያችን ውስጥ ባሉ ቁስ አካላት አይደለም፣ ከቁስ አካላቱ ጋር በሚኖረን ግንኙነት እንጂ። በእርግጥም ይህ አካባቢ በባህሪዎቻችን ላይ የሚኖረውን ተጽዕኖ ልናስብበት የሚገባ ጥሩ መንገድ ነው። አካባቢህን በቁሳዊ ነገሮች የተሞላ አድርገህ ማሰብህን አቁምና አካባቢህን በብዙ ግንኙነቶች የተሞላ አድርገህ ማሰብ ጀምር። በአካባቢ ካሉት ነገሮች ጋር እንዴት መስተጋብር ውስጥ እንደምትገባ ማሰብ። ለአንድ ሰው ሶፋው በየምሽቱ ለአንድ ሰዓት ያህል መጽሐፍ የሚያነብበት ቦታው ነው። ለሌላኛው ሰው ግን ሶፋው ቴሌቪዥን የሚያይበት ወይም ሳህን ሙሉ ኩኪስ ተቀምጦ የሚበላበት ይሆናል። የተለያዩ ሰዎች የሚኖራቸው የተለያዩ ትውስታዎች ናቸው። ስለዚህም የተለያዩ ሰዎች ከተመሳሳይ ቦታ ላይ የሚያዳብሩት የተለያየ ልማዶችን ይሆናል። ጥሩ ዜናም አለ። አንድን ልማድ ከአንድ አውድ ጋር ማያያዝ ይቻላል። በአንድ ጥናት ውስጥ ሳይንቲስቶች የእንቅልፍ እጦት ችግር ያለባቸውን ሰዎች የድካም ስሜት ሲሰማቸው ብቻ ወደ መኝታ ክፍላቸው እንዲሄዱ አዘዟቸው። እስካልደከማቸው ድረስ በሌላ ክፍል ውስጥ እንዲቆዩ አስጠነቀቋቸው። በጊዜ ሂደት እነዚህ በሽተኞች ከአልጋቸውን አውድ ከመተኛት
ተግባር ጋር ማያያዝ ጀመሩ። ወደ አልጋቸው እንደወጡ መተኛትም ቀላል እየሆነላቸው መጣ። አእምሯቸው አልጋ ላይ ተጋድሞ ስልክ መነካካት፣ ቴሌቪዥን ማየት ወይም መጨነቅ ሳይሆን አልጋ ላይ የሚደረግ ነገር መተኛት ብቻ እንደሆነ ተማረ። ይህ የአውድ ኃይል የሚያሳየን ሌላ ጠቃሚ ስልትም አለ። ይሄው በአዲስ አበባ ውስጥ ልማዶችን መቀየር ቀላል መሆኑን ነው። በአዲስ ከባቢ አዲስ አበባ አልኳ ውስዋሳሚውን ልጅ ጠቃሚ ስልት አለ። ይሄውም በአዲስ ከባቢ ውስጥ ልማዶችን መቀየር ቀላል መሆኑን ነው። አሁን ያለህን ልማድ ለመቀየር ስታስብ አዲስ ከባቢ ውስጥ ራስህን የምታስቀምጠው ከሆነ ልትቀይረው የፈለግከውን ባህሪ ያስጀምሩህና ያስያዙህን ፍንጮች እንድታይ ያደርግሃል። ከእነሱ የትውስታ ትኩሳትም ታመልጣለህ። ብዙ ነባር ፍንጮች ባሉበት አዲስ ልማድን ከመገንባት ይልቅ አዲስ ልማድን በአዲስ ከባቢ ውስጥ መገንባት ይቀላል። በመኝታ ክፍል ውስጥ ቴሌቪዥን የማየት ልምድ ከነበረህ በጊዜ መተኛት ቀላል አይሆንልህም። ሁልጊዜ የቪዲዮ ጌም የምትጫወትበት መኖሪያ ክፍል ውስጥ ሳትረበሽ ማጥናት ቀላል አይሆንልህም። ከነበረው ከባቢ ወጣ ካልክ ግን የነበሩህን የባህሪ መድልኦች መተው ትችላለህ። እንደዚህ ካደረክ የነበረውን አካባቢ ፍንጮች ከመታገል ትድናለህ። ይህ ደግሞ አዲስ ልማድን በቀላሉ ለማዳበር ይረዳሃል። ሙሉ በሙሉ አዲስ የሆነ አካባቢ መፍጠር ከባድና የማይቻል ከሆነብህ ያለህን አካባቢ እንደገና በመቀያየር ስራው። ለስራ፣ ለጥናት፣ ለእንቅስቃሴ፣ ለምግብ ማብሰል ወዘተ የተለያዩ ቦታዎች ስፔስ ፍጠርላቸው። እዚህ ጋር ጠቃሚ ሆኖ የሚታየኝ መፈክር አንድ ቦታ ለአንድ ተግባር የሚል ነው። አንድ ቦታ ለአንድ ተግባር የሚል ነው። የሥራ ፈጣሪነት ዘመኔን እንደጀመርኩ አካባቢ ያገኘሁት ቦታ ላይ ሆኜ እሰራ ነበር። የሥራ ፈጣሪነት ዘመኔን እንደጀመርኩ አካባቢ ያገኘሁት ቦታ ላይ ሆኜ እሰራ ነበር። ሶፋ ላይ ወይም ዱካ ላይ ወይም ወንበርና ጠረጴዛ ላይ ማታ ስራ ማቆም ከባድ እየሆነብኝ መጣ። በግልና በስራ ሰዓቴ መካከል ምንም መለያየትም አልነበረም። ሶፋዬ ዘና የምልበት ነው ወይም ስራ የምሰራበት ቦታ? በርካታ እንዲህ ያሉ ጥያቄዎች የሚያስነሳ ህይወት ውስጥ ነበርኩ። ሁሉንም ነገር የማደርገው በተመሳሳይ በሁሉም ቦታ ነበር። ከጥቂት ዓመታት በኋላ ለስራ የሚሆን አንድ ክፍል ያለው ቤት ውስጥ የመኖር እድል አገኘሁ። ከዚያ በኋላ ስራ እዚያች ክፍል ውስጥ ብቻ የሚደረግ ነገር ሆነ። የግል ህይወት ደግሞ ከዚያች ክፍል ውጪ በስራ ህይወትና በቤት ህይወት መካከል ትክክለኛውን ልዩነት መስመር ማስመር ስችል የአእምሮዬን ፕሮፌሽናል ክፍል መዝጋትና መክፈት ቀላል ሆነልኝ። ፕሮፌሽናል ክፍል መዝጋትና መክፈት ቀላል ሆነልኝ። እያንዳንዷ ክፍል በዋናነት አንድ መሰረታዊ ተግባር ነው ያላት። ኪችን ምግብ ለማብሰል፣ ቢሮዬ ስራ ለመስራት። በቻልከው መጠን የአንዱን ልማድህን አውድ ከሌላው ልማድህ አውድ ጋር ላለመደበላለቅ ሞክር። አውዶችን መደበላለቅ ስትጀምር ልማዶችን መደበላለቅ ትጀምራለህ። በዚህ ጊዜ ቀለል ያለው ልማድህ የማሸነፍና የመተግበር እድል ይኖረዋል። የዘመኑ ቴክኖሎጂዎች ሁለገብነት ጥቅምም ጉዳትም የሚሆነው በዚህ ምክንያት ነው። ስልክህም ለሁሉም ተግባራት መጠቀም ትችላለህ። ይህ ስልክህን በጣም ጥሩ ቁስ የሚያደርገው ነገር ነው። በስልክህ ሁሉንም ነገሮች መስራት መቻልህን ግን ስልክህን ከአንድ ስራ ጋር እንዳታያይዘው ያደርጋል። በስልክ ተጠቅመህ ስራ መስራት ትፈልጋለህ። ስልክህን ስትይዝ ግን ወደ ማህበራዊ ሚዲያዎች ጎራ ለማለት የተመቻቸ ትሆናለህ። ኢሜል ማየት፣ ጌም መጫወት ወዘተ። እንዲሁ ይህ የፍንጮችን መተረማመስ ይፈጥራል። ስለዚህ ለእያንዳንዱ ልማድህ የተለየ አውድን መስጠትና የተለየ ከባቢን መፍጠር እንደ ዋና ቁልፍ ተጠቀም። ያለህበት የኑሮ ደረጃ አዳዲስ ከባቢዎች ለመፍጠር እንደሚያስችልህ አስበህ ይሆናል። እውነት ነው። የነበረህን ክፍል ትተህ ሌላ ክፍል ለሌላ ዓላማ ማግኘት ቀላል ላይሆንልህ ይችላል። አስቀድሞ ባለህ ውስን ነገርም ግን አዲስ ከባቢን መፍጠር ትችላለህ። ለምሳሌ የምትኖርበት አንድ ክፍል ቤት በየዓላማችሁ መሸንሸን ትችላለህ። የምትጠቀማቸውን የኤሌክትሮኒክሶችም እንዲሁ።
ላፕቶፑን ለመጻፍ ብቻ፣ ታብሌቱን ለማንበቢያ ብቻ፣ የእጅ ስልኩን ደግሞ ለማህበራዊ ሚዲያና ለግንኙነት ብቻ የሚጠቀም ሰው አውቃለሁ። ይህ ሰው ላፕቶፑ እጁ ላይ ካለ ወደ ፌስቡክ ዝር አይልም ማለት ነው። ይህንን ስልክ በአግባቡ ከተጠቀምክ እያንዳንዱ አውድ ከእያንዳንዱ ልማድና የአስተሳሰብ ዘዬ ጋር የተያያዘ ይሆናል። ልማዶች የሚዳብሩት እንደነዚህ ባሉ ተገማች ሁኔታዎች ውስጥ ነው። ትኩረት የሚመጣው ልክ ለስራ ወንበርና ጠረጴዛ ላይ ስትቀመጥ ነው። ዘና ማለት የሚመጣውና ዘና ለማለት ዓላማ የተዘጋጀ ቦታ ላይ ስትሆን ነው። እንቅልፍም የሚመጣው በአልጋ ላይ የሚደረግ ብቸኛው ነገር ሲሆን ነው። ተገማችና ዘላቂነት ያላቸው ባህሪያትን ከፈለክ ተገማችና ዘላቂነት ያለው አካባቢ መፍጠር አለብህ። ማጠቃለያ፣ በአንድ ውስጥ ያሉ ጥቃቅን ለውጦች በጊዜ ሂደት በባህሪ ላይ ትልቅ ለውጥን ያመጣሉ። ሁሉም ልማድ የሚጀምረው በፍንጭ ወይም በምልክት ነው። እኛ በቀላሉ ማየት የምንችለው ጎልቶ የተቀመጠውን ፍንጭ ነው። በአካባቢህ ውስጥ የጥሩ ልማዶችን ፍንጮች ግልጽ ሆነው እንዲታዩ አድርግ። በጊዜ ሂደት ልማዶችህ ከአንድ ፍንጭ ጋር ከመያያዝ አልፈው በባህሪህ ዙሪያ ካለው አጠቃላይ ሁኔታ ጋር የተሳሰሩ ይሆናሉ። ያን ጊዜ አውዱ ራሱ ምልክትህ ፍንጭህ ይሆናል። አሮጌ ፍንጮችን ከመታገል ያድንሃልና አዳዲስ ልማዶችን በአዳዲስ ከባቢዎች ውስጥ መገንባት ይቀላል። ቀጣይ በምዕራፍ 7 ተመልሼ እመጣላችኋለሁ። 7 ላይ ምን ይላል? ራስን የመቆጣጠር ሚስጥር ይላል። በ7 ተመልሼ እመጣለሁ ቀጣይ። እስከዛው መልካም ጊዜ ይሆንላችሁ። እስካሁን ድረስ ተከታተሉበት የቆያችሁት ቻናል ከመጽሐፍት ወዲህ ይባላል። ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ፒስ አውት